በውስጥ እንጨርስና እኔና ማዚ ገዛን ሁሉ ነገር ጭቅጭቁ በውስጥ አልቆ ከዛን ገስት ላይ ስትሪም ላይ እንሰቀልና ያኛው በቃ ጭቅጭቁ በውስጥ ጨርሰናል። 3 ሰው ሰምቶት ከዛን በቃ ታርቀናል። አፉ አላስ ምንም ነገር የለም ታረቅም ማለት ነው። እዚህ ላይ ግን ህዝብን ማስታረቅ አይቻልም። ማንንም ገባሽ? ያለፈ ነገር ነው የምናነሳው። እኔ አሁን ሳሚን ባለፈው ይቅርታ ብያታለሁ። ራሷን ኮንትሮል ማረት ሲገባት ቪዲዮ ሰርታ ዩቲዩብ ላይ ተጭኖ በጣም ያፈርኩት ሪሊውን ነው። እና ማንሳት የለብሽም በቃ አልፏል። የትላንት ወዲያው ትተሹ ሌላ። አሁን ደግሞ ሀይሚትዬ እና ብሩክ ያሉበት ድራማ የሚደብር ድራማ ነው። ስለነሱ ማንሳት የለብሽም። ብዙ የመዳም ቅመሞች ሀሳብ ይፈልጓሉ። መቼ አነሳው? እድሜ ለእናንተ። እኔ መቼ አነሳው? እኔ መቅዲ ሌላ ቀንሽ ነው እኮ የምነግርሽ። ይሄ ድራማ እስከሚያልቅ በፍቅር እስከሚመጡ ዲስከስ ስንት የመዳም ቅመሞች አሉ። ቆዩ ዘር አንድ ነገር እንትና ዘለገበረ እኔ የድሮ መቅዲና አሁን እኔ አንድን እስቲ ቃውራለሁ። አይተሻል? ሰኒ ሰላም እንበል በእናትሽ ዘርዬ ታዩ። በቃ እሱ ኔትወርክ በጣም እየያዛት ነው ሳምንጠቁሩ እስቲ ኔትወርኳ ነው ሰኒዬ እና እንደዛ ዲስከስ ማድረግ ውይይት በመነጋገር ማሳለፍ ደስ ይላል። እሺ እንወያያለን። በቃ ካሁን በኋላ እኔ እናት አንቺ ምት አረ ሰኒ ምንድነው ኔትወርክሽ? ኔትወርክ እኮ ነው ይዛት ነው የኔማ መጣች ሰኒ ወይ እንዴት ናችሁ? እንዴት ነሽ ሰኒዬ? አሁን እንግዲህ ተራ እናንተ እንዴት ናችሁላችሁ? ምን አገኘሽ? ምን ማለት ነው ደግሞ? ሙሽራ አልመሰለች ሰኒ። ወይኔ በላቸው ሰኒ። እግዚአብሔር ምንም አልሆንኩም። ቁጭ ብዬ ነው። እንዴት ናችሁ? ተከብሽብኝ። ለዛ እኮ እንዴት ነሽ? ውሃ ጠጭ በያት እስኪ ድምጿ እንዲሰማ። እናንተ ያላችሁ ሁላችሁም ሰላም ናችሁ? 92 ሰው እንዴት ነው? ደህና ነን። ሳምዬ ምን ሆነሽ ነው? በእናትሽ እንዴት ነሽ? ደህና ነሽ ወይ? ጠፋሽ እኮ ኢትዮጵያ። እንዴት ነው ማአሪ? ደህና ነሽ ወይ? ቤተሰብ ሁሉ ሰላም ነው? እግዚአብሔር ይመስገን። ዝናብ አለ እንጂ ደህና ነን፣ ፈጣሪ ይመስገን። ኧረ ዝናብ መኖር ራሱ ተመስገን። በእኛ ጋር የለ ሆኖ ነው እያልን ያለ ነው። እኛ እየተቃቅሮች እንዴት ናችሁ ግን የኔ ማሮች? ሀይ በት ነው ናፈቀኝ ሰኒ። አንቺ ሰኒ አንቺ ነይ ሰኒ በጌታ ተንከባለን እንደዛ ሰኒን አወቀችኝ እንዴ? እስቲ መቅድዬ ዘርዬ የሀይሚ አሽቃባጭን ታውቂያታለሽ በያት። ኧረ እባክሽ ሞታ ነው የምትወደው ሰኒ። ሰኒ የማታውቀውን ብቻ ነው የማታውቀው እንጂ ሌላው ወይ ዋርኒንግ። ለምንድን ነው ዋርኒንግ የሚሰጠው? ይለኛል እግሬ አሞኛል ነበረም። እናንተ ሸቃላ እስቲ አሳየን አሳየን ትላላችሁ። የኔ ግማቸው የጠየቃችሁ አሳየን። ወፍሯል ግን ወፍሯል። አሞኝ ነበረ ሳኔ አልተሻለም እንደ ሳኔ ያን ጊዜ ቪዲዮ የተወሰደ ይመስልን አሁን ተሽሎኛል። እኔ እግዚአብሔር አልሰማሁም ማለት ነው። ቤትሽ ዋርኒንግ ይሰጥሻል እንዴ? ዳሌ አታሳይቷል። ለምንም ዳሌ አይደለም የሚገር ነው። እግሬ እኮ ነው። ለምንድን ነው ዋርኒንግ የሚሰጠው? እግሬ እኮ ነው አሞኝ ነበረ ተሽሎኛል ነው አልኩት። እናንተ ሸቃላም ረስቻለሁ። ሰጠኝ ኢትዮጵያ እንዴት ነው ሰኒ? ተሽሎኛል። ኢትዮጵያ እንዴት ነው አየሩ? አሪፍ ናት። ዘርዬ እንዴት ነሽ ማሬ? እንዴት ነው ማሽቃበጥ? ሰኒዬ ድምፅሽ ደግሞ ናፍቆናል። ምን ላደርጋለሁ? ኔትወርክ እኮ ነው። አንዳንዴ ኔትወርክ አይሰራም። ካሜራው ተመችቶናል እያሉት ነው ሰኒዬ። ኢትዮጵያ እኮ ኔትወርክ ይሻላል። ዋይፋይም ደህና ነው።
ችግር የለም። እኔ እግሬን ላሳያችሁ ብዬ ነው። አሁን ተሽሎኛል። ሸቃላ ሁላ የብሩኬ ሚስት በጣም ተቸግሮ ነበረ። ለእነሱ ደግሞ በጣም ከባድ ሁለተኛ ሚስት። እናንተ ግን ምን አገባችሁ? አሁን ሶስተኛ ሚስትም መፈለግ ይቻላል። ሰውን አገባል ሰንዬ ተይው በቃ። አሁን ኢትዮጵያ ስለ ኢትዮጵያ እናውራ። ተይው እሱን ማለት ነው። ሰንዬ ቁም ነገር ምን እንዳለችሽ ታውቂያለሽ? ስራ ላይ ነበርሽ ወይ? ድምፅሽ ደከም ብሏል አለች። በቃ ኖ ስራ አግኝተን የወጣችው ምንም ቤት አጽድቼ ነበርኩ። ከዛ ቁጭ አልኩ። ምን ስራ ውሻ በልቶች ነው? ወይኔ ትዝ አለኝ። እኔ ውሻ በልቶኝ ነው። የምን ውሻ? ማርያምን እግርሽ ምን ሆነሽ ነው? ምን ነክሶሽ ነው የታመምሽው? ወድቀሽ ነው ወይንም እዚህ እኮ ላይፍ ገብቼ ነበረ። ከምር እኮ ነው። ወድቄ ሳይሆን ቆምኩ። እንደዚያውም ገጠር መስታወት ነው። ሂጂ ውሻ ይበላል። ሳኒ ግን አንቺ ከይብድ ሰው አንቺ ተሰብሮ ነው ሳኒ ማይ ጉድነስ ጉዲሳኒ እኔ ድምጿ ነው መጀመሪያ ስገባ ያልተመቸኝ። ቤትሻ እናንተ ምራቅ አሳየን። ትንሽ ወፈር ብያለሁ። በጣም ወፍር ያለው ለዛ ነው። ሶሪ አዲስ ስትሄጂ ውሻ ይበላል። እኔ በህይወቴ ድመት ራሱ ፈራለሁ። ምን ሆነሻል? እንትን ዶሮ ራሱ ፈራለሁ። የሆነ ሰው እኮ ነግሮኛል። ብርጭቆ እንትን መስታወት ቆርጧት ነው ዋይፋይ ቦታ መስታወት ነው ማለት ቤት ለቆች ሰሪ ነው። ማስታወቱ ጋር ለምን ሄድሽ? ዋይፋይ ቀይራለሁ ብላ ላይፍ ገብቼ ነበረ ማለት ነው። ከዛ ላይፍ ገብቼ ሳኒ ትንሽ አይታይም አሉኝ። ከዛ መጀመሪያ የተቀመጥኩበት ቦታ ቀይራለሁ ስር ቆረጥ። አይዞሽ እኔ ነግነ እግዚአብሔርን አልሰማሁም እኮ ሰንዬ። እንደውም ያልሰማሁም ቲክቶክ ላይ ለቅቄ ነበረ እኮ ለእናንተ ምንም ነገር አንዳንድ ሰው ምንም ነገር ሳይቀር እየላከ እንትን ቲክቶክ ላይ ጥሩ ሰው ይመጣሉ። ዩቱብ ላይ አይዞሽ አላርጅክ እንዳይሆንብሽ። ኧረ ታዩ ካልሆነ ሳኒ ድንግልሽ እንዳይጠፋ። አንቺ አመሻል እንዴ? ጀሪ ምን ሆና ነው? አንቺ ሳኒ ጨምራለች። ጀሪ ጨምራለች። ለምን ፈለገችው? ጥያቄ ነው። ይሄ ምንድን ጥያቄ መጠየቅ አለበት። ያሰበችው ነገር አለ መሰለኝ። ወንድም አላት መሰለኝ። ሳኒ ያገኘች ሰው ነው እንደምታገባ። እኔ እግሬ አሞኝ እስካሁን የትም አልሄድኩም። ቤት ላይ ቁጭ እላለሁ። በቃ የትም እኮ አልሄድኩም። እግዚአብሔርን አሞኝ ነበር። ሳኒ ግን አሁን ወር አልደረሽም እንዴ? ለመምጣት አልደረሽም? አሁን 20 ምናምን ቀን ይቀር። ኢየሱስ አንቺ እንደዛ አትበይ። ሳምንት ነው በይ። ሹሃዳ አይደለም 14 ገባት ነው የምቆየው አላልሽም ነበር? ዋሸሽን ማለት ነው። አሁንም ኢትዮጵያ ናት እንደ ሰኒ ያለችው? ኢትዮጵያ ማሻአላ። ኧረ ይመችሽ። አሁን ብርድ ነው ደግሞ። ባይዞ ሚዲያ ላይ እንደሚባለው የለም። ኢትዮጵያ እኮ እኔ ራሴ ከመጣ ወሮ ነኝ። ጠላል አንቺን ፈልገሽ ነው ቤት ይገዛልሻል። አንድ ልጅ ትወልዳለሽ፣ ቤት
ቤት ይገዛልሻል። ለእኔ ማለት ነው። ለእኔ መኪና ግዝልኝ ግይልኝ። ቆንጆ እንዴት ነሽ? በእግዚአብሔር መጀመሪያ ሰላምታ ንገረኝ። አለሁልሽ አለሁልሽ። ቤት ይገዛልሻል ልንገርሽ ብዬ ነው እንጂ እንዴት ነች? አንቺ እኮ ኢትዮጵያ ያለሽ መኪና ራሱ ለእኔ አልጋ ግዢልኝ ስል የምን መኪና ነው ደግሞ? አንቺ ደግሞ ምንድን ነው አሁን ዲቃላ የተወለዱበት አልጋ ተገዝቶ በዛ አልጋ ላይ ቁጭ ብሎ ያወራሉ። እንደዚህ አይነት ነገር አታውሩ፣ በማርያም እንደዚህ አይነት ነገር አታውሩ። ይቅርብን ተውዶች። ለምንድን ነው የምትፈሪ? ምን እነሱ ናቸው ሆነ ቤት ማለት ነው። ማርያምን ሆነ ቤት ማለት ነው። እንደዚህ አይነት ነገር ሲወራ ቀመሜ ገብታ ሰምታለች አሉ። በማለት ትሰማናለች። ፎሎ አይደላችሁ እናንተ? ስማ ይሄ እውነተኛ ነገር እኮ ነው። ዲቃላ አይደል እንደ ልጁ የተወለደው ልጁ እኮ ዲቃላ እኮ ነው ማለት